ሰላምና ዳጣ ኩሽና ላይ ቁጭ እያሉ እያወሩ ባለው ሰዓት ይቺም ደግሞ አቢጌል የምትባለው ከውጭ ሆና የእያንዳንዱን የሚያወሩት ነገር ሰምታ ነበር። ይህንን የሰማች አቢጌል መጀመሪያውም ያኔ በጣም ተጠራጥራለች። ይህንን የሰማች አቢጌል ለምን እንደዛ ሆና ቢላ ግን ደግሞ የሚያወሩትን እስከ መጨረሻው መስማት አለብኝ እያለች ነው። ቆይ እኔ የሚለሽ ነገር ዳጣዬ የሆነ ነገር ላማክረሽ ነበርኩ። ቆይ ግን ምን አለች? ለምንድነው ደግሞ ለደረጃ የምትነግሪው ነገር? አራ ባልሽን ካላወቅኩኝ ብላ ሞቼ ይገኛለሁ ብለኛለች። ምን አገባት እሷ መታቀውን ባክሽ። እሺ አሁን እኔ ምንድነው ማድረግ አለብኝ? ለአቢጌል ባላገኘው ብዬ አንድ ማስተዋወቀት ሰው ካገኘሽልኝ ብዬ ነበር። እንዴት ከሀገርሽ ሰው አይደል እንዴ ያረገሽው? እሱማስ እንደዛ ነበር። አሁን እኔስ ማንን ባል ነኝ ብዬ ላስተዋወቃት ይሆን ብላ አሰበችና ዳጣ እንዴ ሞገሱም ባለትዳር ነው። ደሞስ ማንን ላስተዋወቃት ይሆን? ኧረ እባክሽ ተያት። እሷ የምታወራው የምትለው ነገር በራሱ አታውቅም። አዎ በእርግጥ መቀመጫ ሁላ ልታሳጣች ትችላለች። አንቺ ደግሞ ለሷ ቦታ አትስጪያት፣ ዝም በያት። ምንም ትሆን ምንም ትበላሽ አንቺ ቦታ እንዳታስጪያት። እሱማስ እንደዛ ነበር። ግን ደሞስ ከነገራት በኋላ ኤቢም ይሄንን ነገር አርፋ አትቀመጥም። ከዛው ነገሩ እየከረራ ይሄዳል። ዲኤን ምናምን የሚባል ነገር ይመጣል። ወይ እንደዛ የሚባል ነገር አለ እንዴ? እኔ ያላሰብኩትም ነበር። እሺ ታዳ ኤቢ ይህንን ነገር ማወቋ አለማወቋ ለሷ እኮ ምንም ጠቅማን ነገር የለም። እሷ እንደዛ ነበር፣ ግን ለኔ ሰላም እንድትሰጣኝ ብዬ ነው። እሷ ማስ የሚገርመው ነገር ከናታን ሳይቀር ነው ጠረጠረችኝ። ምን? አዎ ከናታን ሳይቀር እየጠርጥራኛለች እያለች በቃ ታያት። ይሳደባለሁ፣ ሌላ ነገር አደርጋለሁ ምትል ከሆነ ደግሞ ለኔ ትነግሪኛለሽ። እኔን ታውቃኛለች ወይ ዳጣ? ቆይ ምንድን ነው ልትበድቢያት ነው እንዴ? አዎ ምን ጥያቄ ያለው? ባይ እናቴ፣ አሁንስ ሌላ ጦር እንድታነሽብኝ። ምን ነው ሰላምዬ አማሽ? በቃ አዎ አንቺ እኮ ለዚህ ብለሽ የምትመክሪኝ ምክር መሬት ላይ ጠብ አይልም። በቃ እኔ ስራ አስፈታሁሽ መሰለኝ፣ ልሂድ እያለች ዳጣ ልትወጣ ስትል አይ እኔም እንደዛ። ያቺም ደግሞ ቶሎ ብላ ረውጣ ትሄዳለች። ማናት አቢጌል እንደሰማችው ወይም ደግሞ ማንም እንዳያት ያኔ አልፈለገችም። ዞሮ አቢጌልም ያኔ ቀናት ቢጤ ነው ያለባት እንጂ ምንም አተሳሰቧ 0 በ0 ነው። አታስብም። ብታስብ ኖሮ የገዛ አባቷን ጠርጥራ የእንትና ማናት የዳጣንና እንዲሁም የአባቷን ጸጉር ዲኤን ወስዳ እንትን አታደርግም ነበር። ምክንያቱም ይህንን ነገር ብታስብ ኖሮ ይሄ ነገር ምናልባት እውነቱም ቢሆን የእሷም ልጅ ከሆነች ይህንን ነገር እናቴ ማወቅ የለባትም፣ ትጎድብኛለች። ዞሮ ማወቋ ባይቀርም ያው በምትሰማት በኩል መስማት አለባት። እኔ ደግሞ ይህንን ነገር አላወራም ትል ነበረች። ግን አተሳሰቧ 0 በ0 ስለሆነ ይህንን የእያንዳንዱን ለእናቷ እየመጣች ታወራታለች። እንዲሁም ደግሞ ከናታን ፍቅር እንዳዛት የእያንዳንዱን ለእናቷ ትነግራለች። ይህንንም የሰማች ዳጣ ያው ሁኔታው ሁሉ ግራ ቢያጋባትም ነገር ግን ደግሞ ከሰላም ጎን ሆና ሰላምን በቃ አይዞሽ እያለቻት ትወጣለች። እሷም ደግሞ እንደዛው ትሄዳለች። መጨረሻ ላይ ደግሞ ይሄ ቪዲዮ የቆመው ሰላም ማለት ዳጣና ያቺ ማናት አቢጌል። ቆይ ግን አንቺ ልጅ ከኔ ምንድነው የምትፈልጊው? ለሰላም ያኔ ያልሻትን ነገር በሙሉ የእያንዳንዱን ሰምቻለሁ።
ምን ነበር? ቆይ ግን ለምንድን ነው የማትተውኝ ነገር? አሁን እኮ ናታን ከአንቺ ጋር አይደል እንዴ? ከኔ ጋር አይደለም። አዎ ትሰሚያለሽ? ናታ የኔ ብቻ የሚሆነው ሁለታችሁ ከቤት ስትወጡ ነው። ለሰላም የእያንዳንዱን የነገርሻት ነገር እኮ ሰምቻለሁ። ታዲያ ሰምተሽ እንደሆነስ ምን ይፈጠር? ያውማ በዚህ ቤት ማውጫሽ ተዳርሷል። አንድ ነገር ልንገርሽ፣ እኔ ወደሻለሁ፣ ግን ደግሞ አንቺ በጣም መጥፎ ነሽ። እኔ አሁንም ለአንቺ መጥፎን አልመኝልሽ። ደሞስ አሁን ናታ ከአንቺ ጋር ነው። እኔን ለቃቅ አርጌ አልለቃሽም። ከቤቱ ትወጪያለሽ። በይ እንግዲህ እኔ ከዚህ ቤት አልወጣም ብዬሻለሁኝ። አልወጣም። የምታደርገው ነገር ካለ ማድረግ ትችያለሽ ይሆናል። ከዚህ ቤት ደግሞ እኔ አልወጣም። ቆይ ግን አንቺ ልጅ አሁንስ ደግሞ አብራኝ የምትወጣው ጓደኛ አገኘሁኝ። ማን ትሁን? ያስ ከየት እንዳረገዘች ደግሞ ከማን እንዳረገዘች ማታውቀው ያቺ ደነዝ ሰላም ናት። ይወልሽ አብጌ፣ እኔ ራሴን ወክዬ ነው ማወራው። ከዚህ ቤት አሁንም ድጋሜ ልንገርሽ እንዴ አልወጣም ብዬሻለሁኝ። ቆይ ምንድነው ከሰላም ጋር የምትሰሩት ያላችሁ? አረ ኤቢታይኝ ስለፈጠረሽ በእናትሽ። እኔ ህይወቴን ውስብስብ እያደረግሽብኝ ነው። አንቺም ደግሞ ያው ከሌላ ሰው ወልደሽ ልታመጭላት ነው እና በዛ ነው እንዴ ተስማማችሁት? በምትኩ አንቺን ለናታ ልታደርገሽ ነው እንዴ? ባይ አንቺ ካልኩሽ ብዙ ታወሪያለሽ። ገና ብዙ ስታወሪ መሄድ አለብኝ እያለች ዳጣ ፊቷን ዞሮ ስታደርግ አልጨረስኩም ወዴት ትሄጃለሽ ብላ ልብሷን ጎትታ መለስ ታደርጋታለች። በዛም ሰዓት ዳጣ መቼ ሰው አይደለች። ማንም ሰው ትግስቱ የማያልቅ የለም፣ የሚፈታተነው ካለ ማለት ነው። የሆነ ሰው እናንተን ያኒ እናንተ እንዳያችሁ እንደላያችሁ የሰማችሁት እንዳልሰማችሁ ሆናችሁ ለማለፍ ብትሞክሩ፣ ነገር ግን ደግሞ ግዴታ በቃ ያኒ እናንተን የሚያስወራችሁ ነገር ታገኛላችሁ ማለት ነው። ይሄ ማለት ደግሞ የምር ዳጣ ያኒ ትግስት አላት ብዬ ነው ማስበው። ምክንያቱም ይቺን አቢጌልን የእያንዳንዷን ያኒ ስትላት ወይም ደግሞ የሆነ ነገር እንትን ስትላት ያኒ ታግሳ ነው ዝም የምትላት። ይቺ ደግሞ አትሄጂም ብላ እንትን ስትይዛት የሷን መቼስ ትግስቷ አለቃ። የዳጣ ትግስት ማለት ነው እንዴ። አንቺ ልጅ ምን ነው? ምን ፈልገሽ ነው ከኔ? ቆይ ግን ከኔ የምትፈልገው ነገር አለ እንዴ? አያለች ያው እጇን እንትን እያለች በቃ ተያያዙ ወይስ ደሞስ ምን ደረሰ ብላችሁ እናንተ የሚያጓጋ ፓርት ደርሶ የሚቆመው ነገርስ ቪዲዮ የትኛውን ቪዲዮ ማለት ነው? በቃ እናንተ መጨረሻው ላይ በቃ አሁን እስቲ ምንድነው ብላችሁ ስትጠብቁት ቪዲዮ ይቆማል። እንደዛ ሆኖ ቪዲዮ እየቆመ ነው ማለት ነው። በዛ በኋላ ደግሞ ያኒ የሰላም ማለት የዳጣ አባትና እንዲሁም እናት ቁጭ ብሎ እያወሩ ነበር። ቆይ ግን ዛሬ እኮ የናታን አባት አወራሁት። እንዴት? ቆይ ግን ለምንድን ነው ወደዚህ አዲስ አበባ የማይመጣ ነገር? እሱ እዚህ አዎ ምን ችግር አለው? በዛውም ልጁን አይቶ ይሄዳል። አይ ግን እሱ እኮ በጣም ጥሩና በጣም መልካም ሰው ነው። ማን? አራ እሱንም አላልሽም። እሱ በጣም ተንኮለኛ ሰው ነው። እንዴት ጥሩ ሰው አልሽው? አረ ተው እንደዛ አይባልም። ጥሩ ልጅ ነው ማለት ጥሩ ሰው ነው። እንደዛ አይሆንም። የእያንዳንዱን ያደረገውን ቢነግረሽ እውነትም ተንኮለኛ ነው ትይ ነበር። የሆነ ጊዜ አንድ ላይ አንዲት ልጅ ነበረች። ያኔ ሁል ጊዜ ለመብላት እንዲሁም ደግሞ አንድ ላይ እንጨመር ነበር። በዛን ሰዓት ይቺም ልጅ ደግሞ ምን ትል ነበር ብትይ
ሁል ጊዜ ላንቺስ ምን ይምጣልሽ ሲሏት ምንድነው ያለው? ጤሻ ነገር አላውቅም። እሱን ትላለች። ኧረ አሁንም እንደዛው ነው፣ አሁንም እንደዛው ነው እንዴ? በቃ ለዚችማ ያለችውን ነገር ማድረግ አለብኝ እያለ በፌስታል ጠቅልሎ በኪሱ ይዞ አንድ ቦታ ይሄድና ከዛ ደግሞ አሁንም ይጠይቃታል። ሲጠይቃት ደግሞ አሁንም ያው እንደ መጀመሪያው ያንን ነገር ነው የሚጠይቀው። እንዴ በቃ እሱን ነው እንደምትፈልገው? አዎ እሱን ነው የሚፈልገው። በእሺ እያለ ከኪሱ አውጥቶ እዛው ቁጭ ያልነበት ጠረጴዛ ላይ አውጥቼ ያስቀመጥኩላት አላለኝ። በዛን ሰዓት እውነቱም ያቺ የራሱን እንትን አውጥቶ መስሎት በዛን ሰዓት በጣም ደነገጠችና ከዛም በኋላ ይህንን ንግግሯ ወይም ደግሞ ይህንን ይፈልገዋለሁ የምትለዋ ነገር አቆመችው ይላታል። ናው እውነቱም አዎ ተንኮለኛ ነው። እንደዛ ነው እንደ እያለች እሷም ሳቅሳቅ ብላ ትስቃለች፣ እሱም ደግሞ ሳቅሳቅ ብሎ ይስቃል። ግን ደግሞ ፍቅራቸው ደስ አይልም? የምር ደስ ይላሉ። ለማንኛውም ቪዲዮ ብዙ ማለትና እንዲሁም ደግሞ ብዙ ማውራት ይቻልበታል። ነገር ግን ደግሞ በአጭር ወይም ደግሞ አለፍ እያልኩኝ ይህንን ያክል እንትን ካልኳችሁ በሌላ አዲስ ደግሞ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ እንዲሁም ደግሞ የየሰዓት አቆጣጠራችሁ ሰላማችሁ ይብዛልኝ። በሌላ አዲስ ደግመን እንገናኛለን። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሪዎች ደግሞ ላይክ ሼር አድርጉኝ፣ አበረታቱኝ ኢንሻአላህ እላችኋለሁኝ። በዚህም ልክ ደግሞ ከጎኔ ለሆናችሁ እንዲሁም ደግሞ ዘየር ለምታደርጉኝ በሙሉ አመሰግናለሁኝ። ሰብስክራይብም ለምታደርጉኝ ማለት ነው ኢንሻአላህ። ሁላችሁም ቸር ቆዩልኝ። ባይ ባይ። ይሄን ይመስል ነበር ቪዲዮ። ቀጣይ በቀጣይ እንገናኛለን።